ዩቲዩብ እንደተለመደው በሌላ ቪዲዮ መተናል እላችኋለሁ። መተናል የዛሬያችን ከተማ ደግሞ ማን እንደሆነች እስቲ ገምቱ ማለት ነው። እስኪ ገምቱ እላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ አዲስ ቪዲዮ ስንለቅ እንዲደርሳችሁና ኮሜንትም ጻፉላችኋለሁ። የዛሬያችን ቪዲዮ ደግሞ ማነች ካላችሁ ድሬዳዋ ማለት ኢትዮጵያ ውስጥ ሁለት ፌደራል ሲቲዎች አሉ። አንደኛው አዲስ አበባ፣ ሁለተኛ ድሬዳዋ ነው እላችኋለሁ። ስለዚህ እስቲ ወደ ቁም ነገሩ እንግባላችኋለሁ። ይሄ አሁን ያለሁበት ይሄ አሁን የምቀርጽበት ቦታ የሌባ መገበያያ ቦታ ነው ማለት ነው። የሌባ መገበያያ ቦታ። ስለዚህ ጠንቀቅ እንድትሉ እዚህ ጋር ተመጣጣችሁ ማለት ነው። የሌባ መገበያያ ቦታ ስለሆነ ከባድ ነው እዚህ ጋር ማለት ነው። የሌባ ገበያ መታ እንዳይዘርፉኝ ወይንም እንዳይሰርቁኝ ማለት ትንሽ ሰው ሊቀበል ስለማይችል እዚህ ጋር ከመጣችሁ ጠንቀቅ እንድትሉ ጠይቃችኋለሁ ማለት ነው። እንደምታዩት ይኸው ከተማው የሚያሸበርቅ ነው እላችኋለሁ ማለት ነው። እና እዚህ አሁን ከተማ ውስጥ ያሉትን ምርጥ የሚባሉትን ቦታ ቤተ መንግስቱ፣ ታሪካዊ ቦታ ስፓልት ላይ ወተን እንዳለ የምንጎበኝ ይሆናል። አሁን ያለነው ገና ሰፈር ውስጥ ነው። ይሄ የሰፈር መንገድ ነው ማለት ነው። የሰፈር ለሰፈር የሚሄደው ነው። ደግሞ ባይዘው በዚሁ መካከል ይሄ ሚናራው የምታዩ ከመንገድ በላይ ያለው ማለት ነው። ይሄ ጨለም ይላል እንጂ እንደ ድሬዳዋ ያለ ከፊት ያለ መስጊድ ማለት ነው። ድሬዳዋ ገና ጫካ ሆና ያለው መስጊድ ይሄ ነው። ይሄ ከመንገድ በላይ የምታዩ ማለት ነው። በጣም ታሪክ ያለው መስጊድ ነው። ከሱ በላይ ተራራ አለ። ማታውን እንጂ ይታይ ነበር ቀን ቢሆን ምናምን። ይሄ መስጊድም ይሄው ታሪካዊ መስጊድ ስንት መቶ ዓመት ያስቆጠረ ውስጡ አለላችኋለሁ። እንደምታዩት በምርጥ ነው። እስከዛሬ ምንም የመፈራረስ የማርጀት ነገር አይታይበትም ማለት ነው። ይሄው እንደምታዩት ፊት ለፊታችን ላይ ደግሞ ጂፕ ላይት አለ። ኧረ በጣም አንተ ይገርማል። ጂፕ ላይቱ መስጊድ ያው እኔም ነግራችሁ ወይ ድሬ ምንድነው ድሬቺ ነኝ እንዴ እንዳትሉ፣ ገና ነው ገና አላይናትም። ገና ነው ወደ ምርጥ ቦታ የምንሄደው ማለት ነው። እኔም ራሱ እስከማየው ድረስ በጣም ጓጉቻለሁ። ያው አብሬ የሚያስጎበኘኝ ልጅ ይሄ ነው ማለት ነው። እንዳለ ድሬ ስለሚኖር ከጫፍ እስከ ጫፍ አብረን የምንጎበኝ ይሆናል ማለት ነው ከሱ ጋር። እስኪ ጓደኛዬም ነው ወንድሜም ነው እላችኋለሁ ማለት ነው። እሱ ሁለት ነገር እስኪ ያው እንደምታዩት ነው እላችኋለሁ። ሴቶቹ ራሱ የሚገራርሙ ሴት ነው። ድሬዳዋ ሴት ተራራራ የሌሉ ናቸው ማለት ነው። ከባድ ናቸው እላችኋለሁ። የነሱ ጋር ለራሱ ማለት ነው። እንደምታዩት ይኸው የሰፈሩ ውስጥ መንገድ ራሱ በጣም ድሬ የፍቅር ሀገር። አሁን ለምሳሌ choose the best answer ብሎ ማለት ነው which of the following is the seat of the love of the city ቢላችሁ ድሬ ነው ማለት ነው። የፍቅር ሀገር ድሬ ነው። ከሷ በስተቀር ሐረር አለ ደግሞ እንጂ ሌላውም የነሱን ያህል እንዲህ ፍቅር ያለው ከተማ አለ ብዬ እንደነሱም ባህሉ ሊኖሩ ይችላሉ። ግን ምርጥ ላይ የሚባሉ እነሱ ናቸው እላችኋለሁ። ስለዚህ እንደምታዩት ነው ከተማው። ይሄ ሰፈር ለሰፈር ነው አሁን እየሄድን ያለነው ማለት ነው። ሰፈር ለሰፈር እየሄድን ነው። ሰፈር ለሰፈር ነው እንጂ ይሄ ትልቁ ስፓልት ነው ብላችሁ እንዳታሰቡት እላችኋለሁ። ይሄም ማለት ነው ረድሬ እላችኋለሁ። ዋው በቃዛ መቃም ነው። መስሚያ የላቸውም ማለት ነው ህዝቡ። መስሚያ በጦም ምናምን የሆነ መንገድ ዳር ቤትህን ከሆነ ማለት ነው ሰኔ ልሽ ወጣ አርግተህ ትራስና መንገድ ዳር ለሽ ነው። ምንም መስሚያ የላቸውም እላችኋለሁ። መስሚያቸው ጥጥ ነው። በጣም ይገርማሉ ማለት ነው። በጣም ገራሚ ህዝቦች ነው እሷ ውስጥ ያሉት። ደግሞ ይሄ እሱ አሁን አስተዳደሩ የድሬዳዋ አስተዳደር በጣም ደግ ሰው ነው። በጣም ምርጥ ሰው ስለሆነ ከተማዋ ምንም እስካሁን ማለት ነው ስንሄድ ሚሊሻ ወይንም ፖሊስ የሚባል ነገር አላየም። ምንም የለም። ከተማዋ ራሷ በቃ ጸጥ ብላ የተረጋጋ የሰላም መንፈስ ያለባት ከተማ ነው እላችኋለሁ ማለት ነው። ምንም ፖሊስ ነገር አላየም። አስባችሁታል? አዳማ እና አዲስ አበባ ቢሆን እስካሁን የፖሊስ ጋጋታ የምታየው ብዛቱ ማለት ነው። ምንም እስካሁን ፖሊስ ያየን የለም። በጣም ይገርማል። የሰላም ከተማ መሆኗ ያው እዚህ ጋር
ይመሰከርላታል እላችኋለሁ ማለት ነው። እና ደግሞ ይሄ ሙሸበክ ሐለዋ ይሄ እንደ ድሬ የተታወቀ ነው። ይሄን ማክሰው አለ ብዬ አላስብም። ሙሸበክና ሐለዋ ኳሊቲ ያለው ድሬ ነው። ድሬ ውስጥም ደግሞ ከፊት የጀመሩ ሰዎች ከፊት ድሮ ፈርስት ማለት ነው። ፈርስት ላይ የጀመሩ ሰዎች ቤቱ ይሄው እዚህ አካባቢ ነው። እዚህ አሁን ጨለም የሚለው ጋር ማለት ነው። እዚህ ነው ሰዎቹ ከፊት የጀመሩ ሰዎች ይሄው እዚህ ጋር ነው። ከመጣችሁ እዚህ እንድገዙ ማለት ነው እንጂ ሌላ ቦታ አሁን ትኩስ ላይሆን ይችላል ወይንም እንደነሱ ላይ ጣፍጥ ምናምን ብቻ ምርጡ ከሁሉም ምርጥ የሚባለው እዚህ ጋር ነው። ይሄ ቤት ማለት ነው። ይሄ ቤት ነው። ይሄ ነው። ስለዚህ እዚህ መጣችሁ ብገዙ ለእናንተ የተሻለ ነው እላችኋለሁ ማለት ነው። ምን እንደምታዩት ማርኬት ይሁን ይሄ ደግሞ እስኪ አንተ በቃ የሌለ ከተማው ማለት ነው ተቀይሯል እላችኋለሁ። ተቀይሯል በጣም አራራራራ ይገርማል። በጣም እንደዚህ በአጭር ጊዜ ለውጥ ማምጣት አንድ ከተማ ላይ ከባድ ነገር ነው ማለት ነው። ይገርማል። ይሄ አሁን የምታዩት ሰፈር ውስጥ ያለ መንገድ እንደዚህ እንደምታውቁት እኮ ሰፈር ውስጥ አሁን መንገድ ሌላ ከተማ ብትሄዱ ሰፈር ለሰፈር ጨለማ ነው። በቃ ጨለማ ውስጥ ነው የምትሄደው። ጨለማ። ይሄ ደግሞ ሰፈር ለሰፈር እብድ ያለ መብራት ማለት ነው። ይገርማል። እዚህ ምናምን ለንደን እየመሰለኝ ነው እኔ ማለት ነው። ለንደን በሉት በቃ ለንደን፣ የኢትዮጵያ ለንደን ለንደን ያትልቁ ሳይሆን የኢትዮጵያ ለንደን በለው በቃ። ይሄ ስፓልት ላይ ሰፈሩ ስፓልት ላይ ስትሄዱ ከመንገድ ላይ ያሉ ቤቶች በቃ እንዲህ ተመሳሳይ ቀለም ተቃብተው በቃ ተመሳሳይ ነው። ከዛ በቃ መብራቱም ከመሳሳይ እንዲህ በአንድ ሰልፍ እንዲህ ሲይዝ ምናምን በቃ ያስገርማቸዋል እላቸዋለሁ። በቃ አሁን እንደዚህ ነው ያዩት። ይሄ የለንደን ቪዲዮ አንድ ሳይ ለንደን ማለት ነው እንዲፎቁ እኩል ነው ደረጃው ማለት ነው። አንድ አይነት ቀለም ተቀብቶ አንድ አይነት ላይት ነው ላው ላይ ያለው። በቃ በጣም ይገርማል እላቸዋለሁ። የለንደንን ከተማ ነው የምመስለው እላቸዋለሁ። እዚህ ጋር እንደምታዩት ነው ለንደን ብሎ በቃ ለንደን አያችሁት? የስፓልቱ ላይ እንዲህ ከመንገድ በታች ከመንገድ በላይ አንድ አይነት ፎቅ ይሆን አንድ አይነት ቤት ብቻ እንዲሰራና አንድ አይነት ላይት ይደረግበታል። በቃ የሆነ ራሱን የቻለ ቅርጽና ራሱን የቻለ ታሪክ አለው እላችኋለሁ። ይሄ ማለት ነው ይገራርም። አይው ማርኬቱን እንደምታዩት እንዳለ የሱቆቹ ዝግ ነው። ቀን ቢሆን እንዳለ ክፍት ሊሆን ይችላል። ይሄን ቪዲዮውንም ቀርጽላችሁ ከምሽቱ 3 ሰዓት ነው። ከምሽቱ 3 ሰዓት ስለሆነ ነው እንደምታዩት ነው። ትንሽ ብርድ ነገርም አለ መሰለኝ። ድሬ ትሞቃለች ነው የሚሉት። እኔ ትንሽ በረደኝ ለምን እንደሆነ እንጃ። ለበጎ ያርገው እላችኋለሁ። እሱ ነው ይሄው እንደምታዩት የሚገራርም ቦታ ገና እንሄዳለን እላችኋለሁ ማለት ነው። ይሄው እንደምታዩት እዛ ማዶ ደግሞ ስፓልት አለ መሰለኝ። እዛ ጋር የፊት ለፊት የሚታየው መብራት አለ የሁለቱ ማለት ነው። ከላይ እዛ ጋር ይሄ ስፓልት አለ። እስኪ እዛ ጋርም ሄደን የምናይ ይሆናል። ገና ነው እኮ ገና አላየናት። ገና 0.001% እንዳያችሁ ቁጠሩት እንጂ ምንም ያየነው ነገር የለም እስካሁን። ስለዚህ ገና ታሪካዊ ቦታ አለ። የድሮ የድሬ ቤተ መንግስት አለ። ገና ብዙ ነገር አለ። ነግራችሁ የሚጨርሰው አይደለም። እስኪ አብረን የምናይ ይሆናል ማለት ነው። እሱን ሁሉንም አብረን የምናይ ይሆናል እና ሶሪ አንዳንዴ ካሜራውን ዝቅ ማረገው ሆናል መቻች ሲለኝ ነው ማለት ነው። ከጓደኛዬም ከወንድሜም ጋር ነው እየቀረጽኩ ያለሁት። እሱ ነው እያስጎበኘኝ ያለው። እኔ ድሬን አላውቃትም ባይዘዌ። እሱ ነው በቃ እንዳለ እያሳየኝ ነው ማለት ነው። እንዳለ ማለት ነው። ከሱ ጋር ነው ድሬን ከጫፍ ከጠጉሯ እስከ ጥፍሯ አብረን ነው የምናየው። ምንም ቅር እንዳይላችሁ። እስካሁን ደግሞ ሰብስክራይብ ያላረጋችሁ ካላችሁ እስቲ ሰብስክራይብ ደግሞ ምኳት፣ ችግር የለም ነካ አርጋትና የደወል ምልክቷንም ጠቀዛው ላይክ አርግ፣ ኮሜንት ስለዚህ ቪዲዮ አስተያየታችሁን ጻፉልኝ እላችኋለሁ። እና ደግሞ አሁን ያለሁበት ቦታ ከመንገድ በላይ ይሄ ጅምሩ ፎቅ ማለት ነው። ይሄ እንዳለ ይሄ ምንድነው የሚባለው?
አዲስ አበባ ሆቴል ይባላል ማለት ነው። አዲስ አበባ ሆቴል ይሄ አሁን አያችሁት አይደል? ይሄ ከመንገድ በላይ ያለው ሆቴል ማለት ነው። ምንድነው ስሙ? አዲስ አበባ ሆቴል። አዲስ አበባ ሆቴል ይባላል። እዛ ጋር ቶታል ወይም ሼል አለ። ይሄ ነው ማለት ነው አዲስ አበባ ሆቴል የሚባለው። በጣም ይሄው አዲስ አበባ ሆቴል፣ አዲስ አበባ ሆቴል ኢን ድሬዳዋ አላችኋለሁ። ይሄ ነው አሁን እያሳደሱት ነው። ይሄ ነው ምንም አይል ምርጥ ነው። አሁን ሲያሳድሱት ይሻሻላል ብዬ አስባለሁ እንጂ አሁን አዲስ አበባ ሊገልጽ አይችልም ማለት ነው። አይችልም። እንደምታዩት ነው። ስጋ ምን እንደፈሰሰ አይዶ ነው። እስኪ ወደዛ ተሻገረን የምናየው ይሆናልና ምንሻገር ይሆናል። ውሃ ነገር መሰለኝ የፈሰሰው። እዛ ጋር የሆነ ካፍቴሪያ ነገር አለ መሰለኝ። አጣጥበው መሰለኝ እቃ እዛ እንደዚህ ውሃው ሲለቁት ወደዚህ የሚመጣው እና ችግር የለው። ይሄ ወደፊት ለፊት አሁን እንሄዳለን። ፊት ለፊት ላይ ማለት ነው። ይሄ ያው ቆይ ካሜራ እዛ ፊት ለፊት ማለት ነው። እዚህ መብራቱ የለም አምፖል የሚታየው ጅብላይቱ የተጠመጠመበት ድልድይ ነው ማለት ነው። ይሄን ድልድይ የማያውቀው ሰው ድሬዳዋ ውስጥ ኗሪ ሆኖ አለ ብዬ አላሰብም። ይሄ ድልድይ ይሄው ያው እንዳለ ድልድዩ እላው ላይ ጅብላይት ገጥመው ማለት ነው። ብልጭ ይላል እላችኋለሁ። ዋው አሜዚንግ ብሮ። የሚገርም ይሄ ስፓልት አሁን የወጣሁበት ስፓልት ይሄ አሁን የተሰራ አይደለም። ጣሊያን የሰራው ድልድይ ነው ማለት ነው። ጣሊያን የሰራው ድልድይ አሰቡት። ማን ያልኩት? ጣሊያን። ሌሎችም አርቲስቶች ብዙ እዚህ ላይ ሙዚቃ ሰርተዋል ማለት ነው። ስለ ድሬ እዚህ ላይ እና አርቲስት ቀመር ሱፍ ስለ ድሬ ምናምን ሙዚቃ እዚህ ድልድይ ላይ ሰርተዋል። ብዙ ፊልሞች እዚህ ላይ ተቀርጸዋል። እዚህ እንዲህ ከሱ ጨለማ ነው እንጂ የሆነ የአርሻዋ ብጤ ወንዝ ነው። ሰቡት ጣሊያን የሰራው ድልድይ እስካሁን በቃ ምርጥ ሆኖ ምንም ሳይሰባበር ምናምን ያለ ማለት ነው። ከወዲህ ማዶና ከዛ ማዶ የእግረኛ መንገድ እንደዚህ አሁን እኛ እንደምንሄድበት ብጤ አለው ማለት ነው። ዳርና ዳሩ ይሄው እንደምታዩት ይገርማል። ደግሞ ጅብላይቱ ማለት ነው። ጅብላይቱን እንዳለ አስረውበት ያው ከተማው እዛ ማዶም አለ። በቃ ይሄ ወንዝ ነው አላልኳችሁም? እንደዚህ እንዲህ ይከረከራል ከተማው ማለት ነው። ይገርማል። ዋው አንተ የሚገርም ነው እላችኋለሁ። ይሄ ማለት ነው ድልድዩ እስከ ዛሬ ጣሊያን የሰራው። እኔ ግን በዚሁ ልጠይቃችሁ እስቲ የሆነ ጥያቄ። ጣሊያን የሰራው ድልድይ አሁን ብዙ ቦታ አይቻለሁ። ለምንድን ነው የማይሰበረው? በምንድን ተጠቅመው ነው የሚሰሩት? እስኪ የምታውቁ ሰዎች ምን እንደሚጠቀሙ እስኪ ኮመንት ስር አድርጉልኝ ማለት ነው። ያው እዚህ ጋር ደግሞ ያው የሆነ ሬስቶራንት ወይስ መዝናኛ መናፈሻ እንበለው አላቅም። ያው ደረሰ። እዛ ያያችሁት እንደምታዩት ነው። ዘጋግተዋል እንጂ እንገባ ነበር። ያው እዛ ያያችሁ ኩርሲ ምናምን አለ። የሚገርም ነው ማለት ነው። በዚሁ ባጥሩ ጋር አሳያችኋለሁ። ግመሉን አያችሁት? ግመል ያው ግመሉን አያችሁት? ቆሟል። ግመሉን አያችሁት? ሐውልት ነው ግን ባይዘው ኖርማል ግመል አይደለም። ሩህ ያለው ግመል አይደለም ማለት ነው። ነፍስ የለው ሐውልት ግመል ነው ማለት ነው። ስለዚህ ግመሉ ደግሞ መሰላችሁ አሁን ድሬዳዋ ሶማሌም የኛ ነው የምትለው፣ ኦሮሞ የኛ ነው የሚለው ማለት ነው። ስለዚህ የሁለቱንም አይነት ባህላዊና ታሪካዊ ቅርጾች ውስጡ አለ ማለት ነው። ለዛ ነው ግመሉም ያለው ማለት ነው። እና እንደምታዩት ነው አሁን የድሬዳዋ ቤተመንግስቱ ጋር እየደረስን ነው እላችኋለሁ። እኔ በጣም ደክሞኛል። በዚህ ላይ ማታ ነው 3 ሰዓት ወጥተን ከቤት እሰቡት። ይሄ ፎቁን አያችሁት? ይሄ ፎቋ አይደለም ቤተመንግስቱ፣ ይሄ አይደለም ማለት ነው። እዛ ጋር ደግሞ የሆነ ፈረስ ነገር በጨለማ አይታችኋል? እዛ ጋር ጨለማ ነው። እሱንም ይሄ ፈረሱን አያችሁት? እስኪ ጠጋ ብለን እናየዋለን አብረን ማለት ነው። ይሄው ፈረሱ መተናል እላቸዋለሁ ጋይስ። እንዲህ የሚል ሙዚቃ አለ ባይዘው
ባለጋሪው ጋሪው እንደ ፈረሱ ቼበልካሜ ቼፋትኝ ለድረስ ከሱ እንዲህ የሚል ሙዚቃ አለ። ባይዘው ያው የፈረሱን አያችሁልኝ ያው በጋሪ ማለት ነው። ኧረ የሚገርም የእግሩ ስታይል አይታችሁታል። ሞዴል በሉት። ኧረ ያው ቼበልጋሜ ቼፋትኝ ለድረስ ከሱ የሚለው ሙዚቃ ትዝ አለኝ እላችኋለሁ። እስኪ የሆነ ሰልፊ ነገር እኔም ማታም ቢሆን ግን እዚህ ጋር የሆነ መብራት ነገር ቢያደርጉለት በጣም ውበቱ ጎልቶ ሊወጣ ይችላል ብዬ አስባለሁ። ለዚህ ለፈረሱ ማለት ነው። እና ደግሞ ይሄው አሁን የድሬዳዋ ቤተ መንግስት ምንድን ያልኩት ቤተ መንግስት እምና ይሆናል ማለት ነው። እሱም ሀረረረ እዚህ ጋር ደግሞ መጣ በመካከል ኮብልስቶን ኢን ድሬዳዋ ሲንስ 1935 አዩ ድሬዳዋ የገባው ኮብልስቶን መቼ ነው? 1935 ዓመተ ምህረት አስባችሁታል? 1935 ዓመተ ምህረት ነው ድሬዳዋ ኮብልስቶን የገባው። እስከዛሬ ኮብልስቶን ያልገቡባቸው ከተሞች አሉ። ይሄም መገመት አይቃታችሁም። ይሄ ከተማ ምን ሰዓት የሆነ ስታንዳርዱን የጠበቀ ከተማ መሆን የቻለው ማለት ነው። እዚህ ፊት ለፊት ደግሞ የምታዩት የትልቁ በር ይሄ ነው። የቤተ መንግስቱ በር እላችኋለሁ ማለት ነው። ይሄ የቤተ መንግስቱ በር ነው እላችኋለሁ። ይሄ አሁን ያሳየኋችሁ በር ማለት ነው። የሚገርም ነው። ይሄው ከተዋለ ያለው ማለት ነው። እዛ ጋር የኮብልስቶኑ ታሪክ ተጽፏል በድንጋይ ላይ። እዛ ጋር ደግሞ የቤተ መንግስቱ የድሬዳዋ ቤተ መንግስት አለ ማለት ነው። እና አሁን እዛ ውስጥ አይደሉም ባይዘው ወጥተዋል ምናምን ማለት ሰምቻለሁ። ሌላ ቦታ ቢሮ ሰርተው ይሁን እንጃ የድሮ ቤተ መንግስት የነበር ማለት ነው። ይሄ ደግሞ ምን ይላል? ደሳለኝ እሺ ክትፎ ምናምን ይላል። የሚገርም ነው። ይሄም አደባባይ ነገር ነው። እዚህ ጋር ፏፏቴ ውሃ አለላችኋለሁ። እስኪ ይሄ ሰፈር ይሄ ነገር የት እንደሚገኝ ሰፈሩን የኮብሉ ታሪክና ፈረሱ የት እንደሚገኝ ታሪኩ ኮሜንት ስራ አስቀምጡልኝ እላችኋለሁ። አሁን ወደ ኳሊቲ ዕቃ እየሄድን እላችኋለሁ። እና ሙሉውን ከማየታችሁ በፊት አሁን ለዚህ ቻናል እስካሁን ሰብስክራይብ ካላረጋችሁ፣ አዲስ ከሆናችሁ ነባር መሆናችሁ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ የደወል ምልክቷን ተጫኑ፣ ላይክ አድርጉ፣ ኮሜንት ጻፉልኝ እላችኋለሁ። እንደዚህ የብጤ ቪዲዮ የሳለ ከተሞች እና ታሪካዊ ቦታ የሆነ ለሰው በቃ ምርጥ ለሰው ይመጥናሉ የሚባሉ ቦታዎችን እና አዳዲስ ከተሞችን ማየት የምትፈልጉ መጎብኘት የምትፈልጉት ሆነ ይሄ ቻናል እናንተ ነው። በ3 ወር ውስጥ 10,000 ሰብስክራይብ ቻሌንጅ ላይ ነው ማለት ነው። 10,000 ሰብስክራይብ ለአንድ ጀማሪ ዩቲዩበርስ በጣም ከባድ ነው ይሄ ማለት ነው። 10,000 ሰብስክራይብ በአንድ ወር ውስጥ። ስለዚህ እንድታስገቡን አተማመንባችኋለሁ፣ አምናችኋለሁ። ስለዚህ እንድታስገቡኝ እጠይቃችኋለሁ ማለት ነው። በ3 ወር ውስጥ 10,000 ሰብስክራይብ ለጓደኛችሁ ሼር አድርጉ፣ ለምታውቁ ሰዎች እላችኋለሁ። ብራት ፊልም አይደለ እንደ የሚመስለው ፊልም የእናቴን ፊልም ነው ትዝ ያስባለኝ ይሄ ማለት ነው። ቀላቱ ምናምን ይሄው አያችሁት። ገና ግድምን ብያችሁ ነበር። ገና ነን። ይሄ የሰፈሩስ መንገድ ነው አላልኳችሁ? ይሄም እንደምታዩት ገና የትልቁ መንገድ አይደለም። ይሄው እዚህ ጋር የምታዩት አያችሁት? ረበለ ይሄ ከመንገድ በታች የሆነ ቢሮ ነው መሰለኝ፣ የባቡር ጣቢያ ቢሮ ነገር ይሁን እንጃ። እዛ ስክሪኑ ላይ ደግሞ የአስተዳደሩ የዚህ የከንቲባው ፎቶ አለ። ስሙ ማን ነበር? እስቲ ስሙንም ኮሜንት ስር እያስቀመጣችሁልኝ። ረስቸው ነው። ይሄው እዚህ ጋር ያያችሁ ድሬዳዋ ይላል ማለት ነው። ድሬዳዋ አርት ሰረረ ፈረስ ይሄው ባለ ፈረሱ ባለ ከፊራ ማርኬት ዋው ይችላል እላችኋለሁ። ይሄው አሁን ከምሽቱ 4 ሰዓት ተኩል ነው። አያችሁት? ይሄው የሚገራረም ስዕል እላችኋለሁ። የሚገራረም ስዕል አለ። ይገርማል በጣም እንደምታዩት ነው። ስፓልቱ ከሌሊቱ አሁን 4 ሰዓት ሆኗል። 4 ሰዓት ስለሆነ ሰው የለም መንገድ ላይ እና አሁን እኛም ወደ ቤት እንግባ ብለን ዳቦ እየገዛን ነው ማለት ነው። እራታችንን ልንበላ እና ምላችሁ እዚህ ያው እንደምታዩት ዳቦ 5 ብር የገዛን
የ5 ብር ዳቦ አለ እንዴ? ገረመኝ። ያው ሚካም ደግሞ አልተከለከለም መሰለኝ እዛ። ያው 5 ብር ዳቦአችንን ገዛን። ይሄው 5 ብር። እኔ ገረመኝ። 5 ብር ዳቦ አለ ወይ ነው ያልኩት ማለት ነው። ዳቦአችንን ይዘን እኛ በቃ እስኪ ከሌሊቱ አሁን 5 ሰዓት ሊሆን ስለሆነ እንግባ ብለን ማለት ነው ወደ ቤት ደረስን እላችኋለሁ። እስኪ ከፈታ አርግተን እንግባ። እራታችንንም እስኪ አብረን የምናየው ይሆናል። የድሬ እራት ማለት ነው። እስኪ የድሬ እራት የተታወቀ ነው። የድሬ ምግብ ማለት ነው። በጣም የተለየ ነው። ገባን እላችኋለሁ። እስኪ መብራቱን አብራው። ዋው አበራው እላችኋለሁ። እስቲ እዚች ጋር ነው የምንተኛው ማለት ነው። it doesn't matter life is short bro። ስለዚህ ላይፍ ይኸውና ምግባችንን ቁጭ አረኩት እላችኋለሁ። ቅድም የገዛን ይሄው እንቁላል አረግን ድንቻለሁ ምናምን የሌለ ነው እላችኋለሁ። በጣም ገራሚ ምግብ ነው። የዛን ቀን እኔ አዳማ ያለ አዲስ አበባ ያለ የውጤ ምግብ ማለት ነው። በጣም ድንቹ ማለት ነው። እንቁላል ገዛንበት፣ ሎሚ አረግንበት። ሎሚ የተለየ ነው እላችኋለሁ። ይኸው ዳቦም የ5 ብር ዳቦ። ድሬ ትገርሚያለሽ በጣም። ለዚህ ነው አንተ ለካ ሰው ሁሉ የሚወደው ድሬ ማለት ነው። ከዛ ይኸው እስቲ ልንቀምሰው ነው የድሬ ምግብ ማለት ነው። ዛሬ ገና የድሬ ሰው ይሄ ነው ቁርስ፣ ምሳ፣ ራት በቃ ይኸው ዋው ይገርማል። አሜዚንግ። አንተ ቶሎ አይታኝክም ችግሩ እሱ ነው። ረዳይ እስቲ ልድገም። በጣም ጣፍጦኛል። እስቲ ተረጋጋ አንተ። ቆይ ተረጋጋ። በጣም ይጣፍጣል ድሬ ከመጣችሁ እና አቤል ብርሃኑ ምናምን ካያችሁት እዛ ቪዲዮ ሰርቶ ነበር። ስለ ቁርስ ነው እሱ የበላው ማለት ነው። ይሄ ፉል ማለት ነው። እኛ ደግሞ ይሄን አሳይታችኋል። እስኪ ይሄን ድሬ ከመጣችሁ ቀመሱ። የቀመሳችሁት ካላችሁ ኮሜንት ስር ጻፉልኝ። ምግቡን ጨርሰናል እላችኋለሁ። ስለዚህ እስካሁን ስለተመለከታችሁን እናመሰግናለን። ከእና ለእናንተ ገደብ የለውም እላችኋለሁ ምስጋናችን እና የ3 ወሩን ቻሌንጅ እንዳረሱት 10,000 በ3 ወር ለመግባት ነውና እንድታበረታቱ እጠይቃችኋለሁ። ላይክ ሼር እንድታረጉ በሌላ ቪዲዮ እስከምንመለስ